በጣም እጸልያለሁ፣ ግን በኃጢአት ወድቃለሁ፣ እደክማለሁ። ለመበርታት እፈልጋለሁ፣ ለመጸለይ እፈልጋለሁና ይደክመኛልና ምን ላድርግ? ምንድን ነው የምትመክረኝ? ከመጽሐፍ ቅዱስ አንግል ነው የሚለው። ዩቲዩብ ውስጥ ገብተህ አንዳንድ ወሳኝ ትምህርቶችን ብትማር መልካም ነው። በዛ በዋነኛው ዩቲዩብ እዛ ዩቲዩብን ከፍተህ ሰርቹ ላይ በአማርኛ የወንጌል እውነት ቤተክርስቲያን ብለህ ጻፍ። የወንጌል እውነት ቤተክርስቲያን ብለህ ስትጽፍ ይመጣል። ወይ ደግሞ በእንግሊዝኛ ዳዊት ፋሲል ሚኒስትሪ ብለህ ስትጽፍ ይመጣል። ወይ እዚሁ ሊንኩን ሰጥተውሃል፣ ሊንክ ውስጥ ታገኘዋለህ። ገብተህ አንዳንድ ትምህርቶችን ብትማር ሳታውቀው ነፃ ትወጣለህ። ሳታውቀው እየሰማ ካለብህ ነገር ሳታውቀው እየወጣ እንዴት እንደሄደ ሳታውቀው። አንድ ነገር ልንገራችሁ፣ የዘላለምን ጥፋት የዘላለምን ፍርድ በራሳችን ጥረት ማስቀረት እንደማንችል ሁሉ የኃጢአትንም ኃይል በራሳችን ማስጣል አንችል። ጌታችን ኢየሱስ በመስቀል ላይ በሰራው የቤዛነት ሥራ ከኃጢአት አንጻር እነዚህን ሁለት ነገሮች ነው የሰራው። አንዱ ኃጢአታችንን ሁሉ በእንጨት ላይ በመሸከም ማለት ኃጢአታችን የሚያመጣውን ፍርድ ሁሉ በመውሰድ በኃጢአት ሊመጣብን ከነበረው ከእግዚአብሔር ቁጣ እኛን ማዳን። ሁለተኛው ደግሞ ከዚህ በኋላ ስንኖርም የኃጢአት ኃይል በእኛ ላይ እንዳይሰራ የኃጢአትን ኃይል መስበር ነው ስራው። የእግዚአብሔር ልጅ የመጣበት ምክንያት በኃጢአት ጸንቶ የመኖርን አቅም የመስበር ስራ ለመስራት በስጋ የተገለጠው ለዚህ ከእግዚአብሔር ዘንድ አንጻር ከፍርዱ፣ በዚህ ምድር ላይ ስንኖር ደግሞ ከኃጢአት ኃይልና ጉልበት ነፃ እንድንወጣ የሰራው ስራ እንጂ ከፍርድ ብቻ ድኖን ከኃጢአት ኃይል ነፃ ለመውጣት ራሳችሁ ታገሉ አላለንም። ያኛውን ጨርሼላችኋለሁ፣ ይሄኛውን ግን እናንተ ታገሉት። በቃ እንዴትም ብላችሁ በቃ ታግላችሁ ስጋችሁን አሸንፉ ብሎ ቢሄድ እኔ እናንተ እዚህ ሳብ መግባት ያለብን በየገዳሙ ነው መሄድ ያለብን። አየህ፣ ለካ ከእግዚአብሔር አንጻር ያዳነን ጸጋ ከመኖርም አንጻር ከኃጢአት ኃይል የሚያድነን ያው ጸጋ ራሱ ነው። ያው ጸጋ ራሱ ቲቶ 2:11 የታወቀ ጥቅስ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኦኬ፣ የመጀመሪያ ስራው እኛን ማዳን ነው። ከእግዚአብሔር ፍርድ አድኖናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የመጀመሪያ ስራው ይሄ ሲሆን፣ ሁለተኛው ስራው ግን ይሄው ጸጋ ይላል ቀጥሎ። ይህም ጸጋ ኃጢአተኛነትና ዓለማዊን ምኞት ያስክዳል። አንተ አይደለም፣ ይሄው አንተን ከእግዚአብሔር ፍርድ ያዳነ ጸጋ ከኃጢአትም ኃይል የሚያድንህ ያው ጸጋ። ስለዚህ አንድ ነገር ልክ እንደዚህ በል፣ እግዚአብሔር ሆይ እኔ ኃጢአተኛ ስለሆንኩ ራሴን ማዳን አልችልም ብለህ ኢየሱስ እንደተቀበልክ ሁሉ እግዚአብሔር ሆይ አሁንም ደግሞ የኃጢአትን ኃይል ለማሸነፍ በራሴ ስለማልችል ጸጋ፣ ብዙ ምሕረት ስጠኝ፣ አግዘኝ። ከዛ በኋላ የኃጢአትን ኃይል የምትሰብርበት ሌላኛው ምስጢር የእግዚአብሔር ቃል እውቀት ነው። ዮሐንስ ወንጌል ላይ ጌታ ኢየሱስ ምዕራፍ 8 ላይ በእርሱ ላመኑት አይሁዶች እንዲህ አላቸው፣ እናንተ ቃሌን ስታውቁ እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችሁ። ስለዚህ ጸጋው ኃጢአተኛነትና ዓለማዊ ምኞት ያስክዳል። የእግዚአብሔር ቃል አሁን እንደተናገርነው አርነት ያወጣህ ይመጣል። በተረፈ ገላትያ 3:1 ጀምሮ እስከ 5-6 ያለውን በተለያየ ቀላል ትርጉም አንበው። በስጋ በጥረት ኃጢአትን የማሸነፍና የመታገል ነገር በውድቀት ነው የሚጠናቀቀው። ትሞክራለህ እዛው። አንዳች የሆነ ጣልቃ ገብነት ያስፈልጋል። አንዳች የሆነ በእግዚአብሔር ጸጋ ላይ ማረፍን ይጠይቃል። ለዚህ ሌላኛው ከዚህ ነገር የምትወጣበት ኃይል ገላትያ ላይ ያለው የሕይወት መንፈስ ስርዓት ነው ማለት ነው። ገላትያ ምዕራፍ 3:1 ጀምሮ ቀለል ያለውን ትርጉም ፈልገህ አነብ። ምን ይላል? አስቀድሞ ሕግን በመጠበቅ በሚደረግ የሥጋ ጥረት መንፈሳዊ ሕይወትን መኖር እንደማትችሉ ካወቃችሁ በኋላ አሁን በመንፈስ ቅዱስ ጀምራችኋል። በመንፈስ ቅዱስ የሕይወትን ለውጥ ከጀመራችሁ በኋላ ደግሞ ከእንደገና በሥጋ ጥረት ሕጉን በመጠበቅ
መንፈሳዊ ሕይወት ልትኖሩ አትችሉም፣ ሞኞች አትሁኑ ይላል። ስለዚህ በውስጥ መፈለጉን ጌታ አምጥቷል፣ ማድረጉንም እሱ ስለሚሰራ የእግዚአብሔር ጸጋ ከኃጢአተኛነት ነፃ ያወጣሃል። ስለዚህ ምንድነው ማድረግ ያለብህ? የህግ ትምህርቶችን ሽሽ። ህግ የኃጢአት ኃይል ነው። አርግና ታርግ የኃጢአት ኃይል ነው። ገላትያ መጽሐፍ ላይ፣ ቆሮንቶስ መጽሐፍ ላይ የኃጢአት ኃይል ህግ ነው። ሮሜ ምዕራፍ 7 ላይ ህግ ሲመጣ ኃጢአት ሕያው ይሆናል፣ አቅም ያገኛል፣ እኔም ደግሞ ኃጢአተኛ ሆናለሁ። ስለዚህ ከህግ አስተማሪዎች ከህግ ሰባኪዎች እስካልተለያየ ድረስ በአርግና ታርግ የምትኖር ከሆነ ገዳምም ገብታ አትጸዳ። የሚሻለው ከእግዚአብሔር ፍርድ ያዳነን ያው ጸጋ ከኃጢአትም ልማድ ነፃ ያወጣናል። በዛ ላይ እረፍ እግዚአብሔር የሚረዳና የሚያግዝ ጸጋ፣ ያ ልክ የሚያድነን ጸጋ ሴቪንግ ግሬስ ለመኖርም ሰስቴኒንግ ግሬስ ነው። ስለዚህ ይህንን ሰስቴኒንግ ግሬስ ለመኖር የሚሆን ጸጋ፣ በጸጋ ላይ ጸጋ፣ በጸጋ ላይ ጸጋ ጠይቅ። ቃሉን ስማ። ስለ ራስህ ብርታትና ድካም አታጥና፣ ስለ ኢየሱስ አጥና። ስለ ኢየሱስ አጥና። ያንተን ድካም ስታይ የኢየሱስን ብርታት አንብ፣ አጥና። ያንተን ብርታት ሲሰማህ የኢየሱስን የመስቀል ድካም እሱን አንብ፣ አጥና። ያንተ ኃይል የሚወጣው ከኢየሱስ ድካም ውስጥ ነው። ማናቸውም በጎ ነገርን ስታገኝ ከእሱ የመስቀል ስቃይ እየተቀበልከው ነው። ማናቸውንም የኃጢአት ነፃነት ስታገኝ እሱ ያን ቀን ስላንተ ኃጢአት የታሰረበትን ከዛ ይመጣል። ስለዚህ ስላንተ መነሳት መቆም፣ አንዴ ስትወድቅ ስታለቅስ ስትነሳ ከኔ ውጭ ማን አለ ሳትል፣ ወደ ሰውም ጣትን ሳትጠቁም እነዚህ ኃጢአተኞች ሳትል እየተቀየርክ መምጣት የምትችለው ስለ ኢየሱስ የምትሰማውን ጨምር፣ ስለ እሱ የምትሰማውን አብዛት። ያን ጊዜ ሳታቀው እንዴት ነፃ እንደወጣ ሳታቀው እንዴ ይሄ ነገር ከኔ ላይ አይደል እያልክ ትመጣለህ። በተረፈ ደግሞ የተያዝክበትን የኃጢአት ልማድ ብትነግረን፣ ይሄ ነው ብለህ ብትነግረን ደግሞ ለተጨማሪ መልስ ይጠቅመናል። ለምሳሌ በዝሙት የምትቸገር ከሆንክ ማግባት አለብህ ማለት ነው። እድሜ 30 ቤት ደርሶ ማታገባ ከሆነ ሰይጣንን እየጋበዝከው። አንዳንድ ሰው እድሜው 30 ነው፣ ስራ አለው፣ ግን በዝሙት ይቸገራል ይላል። ይሄ የእውቀት ማነስ ያመጣው ጣጣ ነው። ምን ልትሆን ነው ማለት አንተ? እንግዲህ በእኛ ሃይማኖት ምንኩስና የለም፣ ጵጵስና የለም። ምን ልትሆን ነው የፈለግከው? ስለዚህ ሰው ማግባት በሚገባው እድሜ ሲደርስ ያግባ ይላል። ስታገባ ትገላገላለህ ማለት ነው። እንደዛ